እሺ በቅድሚያ እንኳን ደስ አለሽ። እንኳን አብሮ ደስ አለን። በጣም ምርጥ ፊልም ነበር ያሳያችሁን። ስቶሪው በጣም ለየት ይላል። ሌላ ጊዜ ከለመድናቸው ደግሞ በጣም ያለ ፊልም ነበርና እንዴት ነበር የስራ ሂደቱ ምን ይመስል ነበር? ፕሮዲውሰር እንደሆነ ሰምተናል። የስራ ሂደቱ በጣም ከባድ የሚባል ጊዜያትን ነበር ያሳለፍ ነው። እግዚአብሔር ይመስገን ያ ሁሉ አልፎ ዛሬ ደርሰናል። 6 ሚሊዮን ብር ያወጣ ፊልም እንደሆነ እየተነገረ ነበር መድረክ ላይ። እንደምታዩት ነው እንግዲህ ከ400 በላይ የሚሆን አጃቢ ተዋናዮች አሉት። ከ6 በላይ ትላልቅ አክተሮች አሉት። የዛኑ ያህል ፕሮዳክሽን የወሰደው ጊዜ የተጠቀምናቸው ማቴሪያሎች ያያያ ተደምሮ እዚህ ጋር ሊመጣ ችለዋል። ፕሮሞሽናችንን ጨምሮ ማለት ነው። ትልልቅ ተዋናዮች አሉ። በዛው ልክ ደግሞ አዲስ ተዋናይም አካታችሁበታል ብለን እናስባለን። ብዙም ያልተለመዱና ካስቲንግ ላይ እንዴት ነበር የተመረጠው? ከዛ በኋላ ደግሞ ምናልባት በስራ ሂደት ያጋጠማችሁ ነገሮች ካሉ? ካስቲንግ ላይ የተመረጠበት ሂደት ዳይሬክተራችን እንደውም የተለያዩ ከካስት ኤጀንቶች ጋር ኦዲሽን በማዘጋጀት ምናልባት ከ40 ቀናት ያላነሰ የኦዲሽን ጊዜ ወስደን ነው አክተሮቻችንን አዳዲሶቹን ያገኘ ናቸው። በስራ ሂደት ላይ ምን ያክል ጊዜ ወሰደ? ምናልባት ያጋጠማችሁ ይሄ ነገር በቃ በጣም ከበደኝ ያላችሁበት ጊዜም ከነበረ እንቅፋቶቻችሁ? 1 አመት ከ6 ወር ወስዷል አጠቃላይ ኤዲቲንጉን ጨምሮ። የስራ ሂደት ላይ በጣም ብዙ ቀናት እያነጋን መንገባባት ቀናቶች አሉ። የምሽት ሲኖችን ስንሰራ ከመንገድ አለመመቻቸት ጋር በጣም ውጣ ውረዶች ነበሩ። እንዲህ ነው ማለልሽ ምናልባት ከ15 ቀን በላይ ይሆናሉ ውጭ ያደርንባቸው። እንደዚሁ በዚህ በስራ አጋጣሚ ደግሞ ታስረንም ያደርንባቸው ቀናቶች ነበሩ። አው ይሄ ሁሉ ግን አልፎ እግዚአብሔር ይመስገን ቆንጆ ፊልም ይዘን መተናል። ታስረን ነበር ብለሽኛልና ምን አይነት ገጠመኝ ነበር? በስራ ነው ወይስ በምን ሁኔታ? በስራ ሁኔታ ሰዓት እላፊ መንገድ ላይ ነበርንና በዛ ሂደት ነው። እንዴት ተወጣችሁ? እንዴት ተወጣ ነው? ያው የአገራችን ፖሊስና መከላከያ እግዚአብሔርና እድሜና ጤና ይስጣቸው እነሱ ተባብረውን ካለንበት የስራ ሁኔታ ተረድተውን በሰላም ሊለቁን ችለዋል። ያልተኖረ ይላል ርዕሱ። ከዛ ደግሞ ፊልም ላይ ሌላ ፊልም ነው ያየ ነው። በፊልም ውስጥ ሌላ ፊልም ነው ያየ ነውና ስቶሪው ትንሽ ለየት ይላልና እውነት በእውነተኛው ዓለም የፊልም ስራ እናንተ ስትሰሩት የምር ታሪኩ ላይ ፊልሙ ላይ እንዳየነው አይነት ስቶሪዎች ያጋጥማል? አው ያጋጥማል። ይሄ አንድ ግለሰብ ሆነ እንጂ የትኛውም ሰው ሊያጋጥመው የሚችለው የህይወት ውጣ ውረድ ነው ብለን ስለምናስብ ነው። አክተር ሆነ ዶክተር ሆነ ኢንጂነር ሆነ የትኛውም ሰው እንደዚህ አይነት የህይወት አጋጣሚዎች ሊገጥሙት ይችላሉ። ከዛ አንፃር ተረድቶ ኦዲየንሱም ከዛ አንፃር ተረድቶት እንዲያየው ብለን እናስባለን። ሲወዱትም ኦዲየንሶች የሚወዱት ይመስለኛል። ሲያዩትም እኛም ወደነዋል። ወደፊት ምን እንጠብቅ? ወደፊት በጣም ብዙ የተሻሉ ነገሮች፣ በጣም ብዙ ከፍ ያሉ ነገሮች እንደ መጀመሪያ ነው። አው በቅርቡ ይዘናቸው የምንመጣው 2 ፊልሞች አሉን። እሱም በጉጉት ጠብቁ። እንደ ናዲ መልቲሚዲያ። በጣም ነው የማመሰግነው። በጣም ቆንጆ ፊልም ነበረ። መልካም እድል። እናመሰግናለን። አክብራችሁን ስለመጣችሁ እኛም እናመሰግናለን። እንደስ አለሽ? አመሰግናለሁ። ይህ ፊልም የመጀመሪያሽ ነው? አይደለም። ያክል ፊልሞች ከዚህ በፊት 3 ተከታታይና 1 የሲኒማ ፊልም ሰርቻለሁ። እንዴት አገኘሽው? ያልተኖረ የሚለውን ፊልም እንግዲህ በጣም በሚገርም ሁኔታ ነበር የተወንሽው። አሪፍ ፊልም አሳይታችሁናልና እንዴት ነበር የተወና ሂደቱ? እንዴት ካስት ተደረገሽ? ካስት የተደረኩት ተከታታይ ጊዜ የሚባል ተከታታይ ድራማ ላይ ተወይ ነው ካስት ያደረጉኝና በጣም ደስ የሚል ጆርኒ ነበር። ስቶሪው ደስ ይላል። ካራክተሯን በጣም ወድጃት ነበር የሰራሁት። እናንተ እንዴት አያችሁት? እኛ በጣም ወደነው ነበር እየተመለከት ነው የነበረው። ከዛ ውጭ ግን ከዚህ በፊትም ፊልሙ ጋር ነበርሽ። ከዛ ፊልሙ ላይ ደግሞ ሌላ ተጨማሪ ፊልም ነበር ያሳያችሁና 2 ስክሪፕት ነው እንደ ያለን ነበር እኛ ራሱ ያየነው የነበረውና ምናልባት በእውነታው ዓለም የፊልም ተዋናዮች ላይ እንደዚህ አይነት ስቶሪዎች ያጋጥማሉ ወይ? እንደዚህ አይነት ታሪኮች እውነተኛ የመሆን እድላቸው ምን ያክል ነው? አክቹሊ የፊልም ስራ ውስጥ ብቻ ሳይሆን ማንም ሰው ድሪሜ ብሎ ለሚኖርለት ነገር ኤክስፔክቴሽኑና ያለው እውነታው እየተለያየ ነው እና ፊልም ውስጥ ያያችሁት ፊልም እንትን ነው የፊልሙን ዓለም እንዴት አንድ ደራሲ ዳይሬክተር ምናምን ፊልሙ ወጥቶ የሚታየው ሳይሆን ከዛ ያለው ከጀርባ ያለው ማለት እስኪሰራ ያለው ጆርኒ ምን ያክል ከባድ እንደሆነ በጣም ጥሩ ሰዎች እንዳሉ ሁሉ ፊልም ውስጥ አንዳንድ እንደዚህ አይነት አስቸጋሪ ሰዎች እንዳሉም ያሳያል። ምን ፈተነሽ?
ምንም አልፈተነኝም። ደስ የሚል አክቲንግ ነበር። ደስ ብሎኝ ነው የሰራሁት። ከነ ሀረግ ከነ ሙሉዓለም ጋር መስራት እንግዲህ በጣም ትልልቅ ተዋናዮች ናቸውና ምናልባት የእነሱ ጋር የመስራት እድሉን ስታገኝ የመጀመሪያሽ ነው ወይ? ወደፊትስ ከማን ጋር ብሰራ ብለሽ ትመኛለሽ? በጣም ደስ ብሎኝ ነው የሰራሁት። በጣም ማከብራቸው ሀረግን በጣም ነው መወዳት። እነ ሳምሶንን ከሙሌ ጋር እንኳን ካሁን በፊትም አለን አንድ እና በጣም ደስ ብሎኝ ነው የሰራሁት። ምናልባት በቀረጻ ወቅት የገጠመሽ ነገር የማትረሹ ነገር ካለ? ምንም የለም። አሪፍ ነበር። አዎ አሪፍ ነበር። እሺ በጣም አመሰግናለሁ። መልካም እድል። አመሰግናለሁ። ቴንክ ዩ። እሺ